እንግዲህ ሀገር ከለፋችሁ ያቀር ሀገር ስትገቡ እንደዚህ ፓወር ባንክ እና ደና ቻርጅ ነው የሚያስፈልጋችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሰላይ ህይወት የሚያለከታችሁ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ እና ምንድነው አንደኛ ጥያቄያችሁ ዋይፋይ እንዴት የምትጠቀሙ ነው ማለት፣ ሁለተኛ ደግሞ ሀገር ስንገባ ዩቲዩብ ላላችሁ ሰዎች ምን ይጠቅማል ለምትሉት ነው ጥያቄው። አንደኛ ዋይፋይ እንዴት የምትጠቀሚው? ዋይፋይ እኔ እዚህ ሀገር በ10 ሺህ ብር ነው ገዛሁትኝ። እውነት ለመናገር ሌላው ውድ ነው፣ ግን እዚህ ሀገር ደስ የሚለው ነገር ዋይፋዩ ርካሽ ነው። ማለት ርካሽ ነው ስላችሁ 10 ሺህ ብር በአመት በጣም አሪፍ ነው። ያ ማለት ግን እናንተ ካልሰራችሁበት ወይም የሆነ ገቢ ካላገኛችሁበት እንኳን 10 ሺህ ብር 1 ሺህ ብርም ይከብዳል። ግን ለሚሰራ ሰው ደህና ለሚሰራ ሰው ግን 10 ሺህ ብር አሪፍ ነው። እና እኔ አሁን ምሳሌ መጀመሪያ ላይ ከአረብ ሀገር ስመጡ አይከብዳችሁም ታወጣላችሁ። ግን አሁን እኔ የቻናሌ ካላደገልኝ አመቱ ሲመጣ አይቆይም። ስለዚህ ያ ነገር ዩቲዩብ ካልከፈለኝ እንዴት አድርጌ ነው መልስ 10 ሺህ ብር የምሞላው? በዚሁ አጋጣሚ ሰብስክራይብ ላይ አድርጉኝ፣ አበረታቱኝ ማለት ወድጄ እና እስከነ ዋይፋይ ከሆነ 20 ምናምን ሺህ ነው። ግን ብዙ ጊዜ እስከነ አሁን ወደ አነስተኛ ከተማ ስትቀመጡ እስከነ ዋይፋይ ብዙ ኔትወርክ አይሶም ማለት ነው። ዝም ብላችሁ ምንድነው የምታደርጉት? በቃ በሲም ነው የሚሆነው። ግን ያ ሲም መጥፋት የለበትም፣ መጠንቀቅ አለባችሁ። እንጃ ብቻ ምሳሌ ሲማችሁ ቢጠፋ ይስተካከላችኋል፣ ዋይፋያችሁ አይስተካከላችሁም። እሱ ላይ እኔ ትክክለኛ መረጃ የለኝም። ግን ዋይፋይ እንትን ስል ሲምሽ እንደጠፋ ተጠንቅቀሽ ነው ያዥ ያለኝ ማለት ነው። ዋይፋይም ወዴትም እንትን አላለውም ማለት ወደ ገጠር ወደ ቤተሰብ መሄድ ሌባ ከሌለበት ካልሆነ ወደ ገበያም ስሄድ የሆነ ወደ ከተማም ሲሄድ ስልኬን ሲሜን ይዤ አልሄድም። እንደዚህ ደግሞ ወደ ገጠር ለሽንት ቤት ምናምን ይዤ አልሄድም። ያ ከሆነ አስቸጋሪ ሊሆን ይችላል። እና አሁን ይሄ እንትኑ ይኸው ይመጣል ይሄዳል፣ ያገሩ ኔትወርክ ነው። ግን ያው የሚበራ ነገር አለ። ታበሩና ለ2 ለ3 መጠቀም ትችላላችሁ ማለት ነው። ግን ባንድ ነው ብዙ ጊዜ የሚጠቀሙ። ያኛው ቻናልም አለኝ፣ ያው ብዙም ተስፋ ስላስቆረጠኝ እየሰራሁበት ነው። ወይኔ ፀሐይ ወጣብኝ። እና ምን ምላችሁ ነው 10 ሺህ ብር ነው ዋይፋዩ። እና ደግሞ የአመት ደግሞ ከፈለጋችሁ የድምጽ 4 ሺህ ብር ነው። ድምጹን ስነግራችሁ ማለት ነው። በአጠቃላይ 14 ሺህ ብር ማለት ነው። የድምጹ ምንም አያደርግላችሁም። በቃ ያው እስከመረጋጋ ለካርድ ምናምን እስከምትብላችሁ እንትን እንጂ የድምጹ ምንም አያደርግም። እና ሌላ ደግሞ እንደዚህ ማይክ ምናምን የምትሰሩ ድራማ የምትሰሩ እና አንዳንድ ያስፈልጋል። እኔ ግን እንትና እቺ ተሳቢዋ ማይክ አለችኝ፣ ግን ድምጽ ስለሚሰማ ማይክ አያስፈልገኝም ብዬ ነው። ካላችሁ ፓወር ባንክ በጣም ነው የሚያስፈልገው። እና ሲቀጥል ደግሞ ላይት ምናምን ብታመጡ በጣም አሪፍ ነው። ግን ያው ብዙም አያስፈልጋችሁም ማለት የሆነ በቃ ጥሪት ይሰራል ቪዲዮ ምናምን ካላላችሁ ብዙም እንትን አይደለም። ግን ይታያሉ እንዴ ብዙም አያስፈልግም። እኔ አሁን ቤት ነው መቃረጸው፣ ግን ጽዳቱ አሪፍ ነው። ደግሞ ስትፈልጉም አሁን እንደዚህ ከውጭ ሆናችሁ እንትን ትላላችሁ፣ ከውጭ ናችሁ ትቀርጻላችሁ። ምንም ችግር የለውም ስላችሁ ለማለት ያህል ነው። ምንም የሚያስቸግር ነገር የለውም። ዋናው ማለት እይታ ይኑራችሁ። ከተከፈላችሁ እኮ እዚሁ ኢትዮጵያ ሆናችሁ የምትፈልጉት ነገር አለ። ባህር ዳር ላይ ሁሉም ነገር አለ። የአዲስ አበባም ሁሉም ነገር አለ። ወደ ወረዳ ከተማ ወደ ዞን ነው እንጂ ብዙ የሌለው ማለት ነው። እና ፓወር ባንክ ብታመጡ በጣም አሪፍ ነው። ግን ያው በቃ ካቻላችሁ 2 ካቻላችሁ 1 ራሱ ብታመጡ በቃ ምናልባት ባትሪ ሲያልቅ ምናምን ወደ ገጠር ስትሄዱ ለዛ ይጠቅማችኋል እንጂ ብዙ ጊዜ መብራት አይጠፋም። ማለት ይሄዳል ይመጣል። የዚህን ያለ ስልክ እንትን የሚላችሁ ነገር የለም። እና የምላችሁ ነገር ስልክ ነው የሚከብደው። ስልክ ያዙ ማለት ለራሳችሁ ለከሌ ሳትዩ ሁሉም የራሱን ስልክ ነው የሚኖረው። እውነት ለመናገር እናንተ ለዚህ ስልክ ተስፋ ብትሰጡ ምንም እንትን አትሉ። ግን ለራሳችሁ 3 4 ያዙ፣ ደብቃችሁ አስቀምጡ ማለት ለራሳችሁ። ምክንያቱም አንድ ስልክ ኢትዮጵያ ላይ 25 ሺህ እና 30 ሺህ ነው። ደህናው ስልክ ሳምሰንጋው እንደዚህ አዳዲሶቹ 25 ሺህ እና 30 ሺህ ናቸው። ያ ደግሞ ኢትዮጵያዊን ያን ለመግዛት እናንተ ይከብዳችኋል። እና ወርቅ ያዙ፣ ወርቅ ግዙ። ሌላ ምንም የሚል ነገር የለም። እና ቆጥባችሁ ደብቃችሁ እንደዚህ ወጣ ሳትሉ ህይወታችሁን ደብቃችሁ ስልካችሁን መጠቀም። 2 ቻናልም ካላችሁ በሁለቱ አብረታችሁ እንደ ብሉቱዝ የሚበራ ነገር አለን። የስሙን ስለማላውቀው ነው። ያስጠቅማል ዳታው ማለት ነው።
ያስጠቅማን ይሁን እንደፈለኩ ነው። በሁለቱም ቻናል መስራት ይችላሉ። ግን ስለሚያስጠላኝ ያኛው እይታ ስለሌለው ይሄኛው እንኳን እይታ ሳይኖርልኝ አሁን ያሳቢ ይሄኛው እይታ ቢኖረው ያኛውን ሊብገባበት ነበር። ግን ያው ብዙ ጊዜ እቤት ላይ ምናምን ያስቸግራል። ላይ ምናምን ስገባውን ብዙ ጊዜ እንደምታዩት ያስቸግራል። ግን ለቪዲዮ ግን አሪፍ ነው። ጠዋት ላይ ኤዲት እንትን ካሜራ እንትን ብላችሁ ኤዲት ብታደርጉት በሰዓት 10 ሰዓት ላይ ምናምን እንትን ብሎት ያድራል ማለት ነው። ማለት ይውላል። አዲት አድርጎት ይውላል። ያኔ መኮሰት ትችላላችሁ። ለቪዲዮ በጣም አሪፍ ነው። ግን ትንሽ እቤት ውስጥ እንጂ ያለውበት ይሆን ምን ይሆን አላውቅም። እኔ እንትኑ ላይ ስገባ ብዙም ጥራት የለውም፣ ይቆራረጣል። ደጅ ላይ ሲሆን ግን በጣም አሪፍ ነው ማለት ነው ውዶቼ። እና እኔ የምላችሁ ብዙም አትጨናነቁ። የዚህ ማይክ እንደዚህ ነው ምን ማለት ነው። ብዙም አያስፈልግም። ያ ማለት በቃ በጣም በእንትን የምትሰሩ ከሆነ ነው። እና ደግሞ ውዶቼ አበረታቱኝ። እውነት ለመናገር እግዚአብሔርን እኔ በጣም ብዙ ተሰቃይቻለሁ በዩቲዩብ ማርያምና ያኛው በቃ ስለው አሁን ደግሞ ይሄኛውን ብዙ ነገር ሆነብኝ። አዲስ ነው የከፈትኩት በጣም እና አበረታቱኝ። ማለት 20ና 30 ምንድነው እስኪ ያስቡት። በጣም ይከብዳል። እግዚአብሔርን ኢትዮጵያ ላይ ሆናችሁ ተቸግራችሁ ዋይፋይ ሞልታችሁ ብታበረታቱኝ ምንም ችግር የለውም። እግዚአብሔርን አበረታቱኝ። ሌላ ምንም አላችሁ። አው ኢትዮጵያ ላይ ስትሆኑ ለመዞር እንትን ለማለት ብዙ የማይመስል ብዙሩም ኢትዮጵያ ላይ ያለ እንትን ብዙም እንትን አይላችሁም ማለት ነው። ማለት አይቆጥርም። ሌላ ሀገር ያው እንደምታውቁት ኢትዮጵያ አይቆጥርም። ስለዚህ እኔ የምለው አበረታቱኝ ነው ውዶቼ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ ውዶቼ። ተው ሸር አድርጉልኝ፣ አበረታቱኝ። እኔ ምን ላድርግ? ከባሌ ጋር እንዳመጣ ባሌ ናፈር ነው አይፈልግም። የኛ የጎንደር ወንዶች አይፈልጉም እንደዚህ ወደ ታጅራ ምናምን ወደ አዲስ አበባ ግን ያው ብር መሆኑን ስለሚሉ በቃ ደስ ነው የሚያችን። ግን ወደዚህ በቃ አይፈልጉም ጭራሽ። ብር ይኖረዋል ምናምን ብሎ አያምንም። ያ ስለሆነ ደግሞ ይኸው የምመጣው ያለውን ነገር በራሴ ነው የምመጣው። እንደገና በፍትፈታ ደግሞ እኛ አልመጣም። እስከ መቼ ስጋ በለች? እስከ መቼ? በጣም ስችት ያለኝ እግዚአብሔርን። ደግሞ በቃ እነሱ ማስተዋወቅ ነው ማለት ፍትፈታ ስትሰሩ እኮ የእነሱ ማስተዋወቅ ነው። እኛ ተደብቀን የኛ ታሜል ሳይሆን የእነሱን ታሜል እነሱን ማስታወቂያ እየሰራንላቸው ነው። የእነሱ ስም ቫይራል እየወጣ እኛ ግን የኛ ቻና የሆነ ነገር ቢሆን እኛ ማንም የሚያውቀን የለም። ስለዚህ ማለት ነው ውዶቼ ተው አበረታቱኝ፣ እግዚአብሔርን አበረታቱኝ። ያ ስለሆነ እንጂ ፍትፈታውን እሰራለሁ ችግር የለም። ግን እኔም ፍትፈታ መስራት አልፈልጉም። በራሴ መስራት የመጣሁት ለወደፊት ለራሴ የተሻለ ነገር ሆነ። ሁልጊዜ እስከ መቼ በሰው ትሰራላችሁ? ሁልጊዜ እስከ መቼ ሰው ሀሜት ታማላችሁ? ሲቀጥል ደግሞ በሰው ስትሰሩ እናንተ የተጎዳችሁ ነው። እናንተ አትታወቁም። ተደብቃችሁ እነዛ ሰው ባላ ላይ ይወጡ እናንተ እንኳን ሸራ ያደርጉላችሁ። እንዲሁም በእኛ እየነገዱ በእኛ ብር እያገኙ ነው። የባሰ ስትራክ እናንተን ነው የሚልኩባችሁ። እኔ ስትራክ ከዚህ በፊት ተለኮብኛል ማለት ነው። እና ለዛ ነው ቻናሌ እንትን ያለው የሞተብኝ ውዶች። ስለዚህ ያለው ነገር እንደዛ ስለሆነ ነምላችሁ አበረታቱኝ። እና ፓወር ባንክ እና ደና ስልክ ለራሳችሁ ይዛችሁ ነው። ሌላው ትርፍ ነው። ላይቱ ምኑም እንትን ማይኩም እዚህ ይገዛ ችግር የለውም። ደና እዚህ ፌመስ ስትሆኑ እዚህ ይገዛል። ቀላሉ እንደዚህ ዝም ብላችሁ ያለ ማይክ መቀረጽ ትችላላችሁ። ቤታችሁ ደግሞ አሪፍ ከሆነ እንደዚሁ እንትን ማለት ትችላላችሁና ይሄን ይመስላል ውዶቼ። እና ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እስቲ ጻፉልኝ ማሮቼ ውዶቼ እላችኋለሁ። ስለምትከታተሉኝ አመሰግናለሁ። መልካም ጊዜ ሆንላችሁ። በላይ ውስጥ መጣ መልካም ጊዜ